ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እስቲ አንዳንድ የሳይኮሎጂ ዘዴዎችን ነው የምንነጋገረው ማለት ነው። ሰዎች የሰዎችን ስም ማስታወስ ይገባናል። ሰዎች ደግሞ በስማቸው ተጠርቶ ስናወራቸውም ይሁን ከነሱ ጋር ስንነጋገር ስማቸውን ስንጠቅስ ደስ ይላቸዋል። እከሌ ብለን ሰላም ስንላቸው ለኛ ሪስፔክታቸው ይጨምራል ማለት ነው። ዝም ብለን ግን ስም ማስታወስ ካልቻልን ስናወራም ደግሞ እከሌ ይኸውልህ እንደዚህ ነው ስንለውና እንደዚህ ነው ስንለው አንድ አይደለምና ስማቸው በስማቸው ስንጠራ ደስ ይላቸዋል ማለት ነው። አሉታዊ ለመሆን ያው ጊዜ አይኑርህ። በምትኩ መጥፎ አጋጣሚዎችን አስቀድመህ መሳልና አስቀድመን መዘጋጀት መቻል አለብን ማለት ነውና ደካማ እንዳንሆን ማለት ነው። ራሳችንን ከእንደዚህ አይነት ነገሮች መጠበቅ ያስፈልጋል ማለት ነው። የሚያስጨንቀንን ወይም ደግሞ የሚያስጨንቀውትን ነገር ያው ሲገጥሞት ዘና ለማለት መሞከር። ለምሳሌ ማስቲካ ማኘክ ሊሆን ይችላል፣ እንዳልተጨነቅን ሌላው ሰው እንዲገባው ማለት ነው። ምክንያቱም ብዙ ጊዜ ሰዎች የሚያጠቁን በጭንቀታችን፣ ሰዎች የሚያጠቁን በደካማ ጎናችን ስለሆነ እንዳልገባን ወይም እንዳልተጨነቀ እንዲመስል ማስቲካ ማኘክ ጥሩ ነው ማለት ነው። ፈገግ ማለትም ሳይፈልጉ እንኳን ፈገግ ማለት ጥሩ ነው። ምክንያቱም ያው ኮንፊደንስ እንዳለን ማሳወቂያ ነውና ፈገግ ማለት ባይፈልጉም ባይወዱም ፈገግ ማለት ግን ጥሩ ነው ማለት ነው። የተለየ ለመሆን መሞከርም ጥሩ ነው። የተለየ ማለት የተለየ ማለት በክፋት አይደለም። የተሻለ መሆን መሞከር ጥሩ ነው ማለት ነው። ስለዚህ ቤተሰቦቼ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ።